እያሉ ሲዘፍኑብኝ ቀብራራው ትላንትና ንግስቷ በአንድ በኩል ደስታ አርሴናል በዚህ በኩል በስማም ደስታ በደስታ ሆኑ እኮ ዛሬ ግምጃዬ ማለት ነው። አንድ ገጠመኝ የገጠማት አለና ላሰማችሁ። የዘፋኝ ድምፅ እንደሚመስል ታውቂያለሽ? ድምፅሽ አውቃለሁ። ተደጋጋሚ በጣም እውነት እኔ ራሱ ወንድሟ ነበር የሚመስለኝ እና ወንድሟ አይደለም እና ብዙ ሰው ኮመንት ላይ ወንድምሽ ነው ይሉኛል እና መልስ ስጥ ብላ አፋጣው ወንድሟ እንዳልሆነ ተናገረች። እኔ መስሎኝ ነበረ። ምድረ ውልቅፋውን አያውቅም። ስለማያውቅ ምንም ሊል አይችልም። እኔ እያንዳንዱ ሰው የሚሰጠውን ገጸ ባህሪያት አውጥቼ አጉልቼ ማሳየት የሚችል ልጅ ነኝ። በምን ርዕስ እናውራ? ደስ ይላል። ርዕስህንማ ብትሰማው በሳቅ ነው የምትሞተው። በሳቅ ነው የሞትኩት። እግዚአብሔርን አዳምጧት ግምጃዬ ማለት ነው ወይ ይሉኛል ብዙ ሰዓት ቪዲዮ ላይም ኮሜንቴ ግማሽ በግማሹ እንደዛ ነው። ምናችን ነው? ማን ነው? ፋዘሩ ነው ወይስ ማዘሩ የሰረቁት? አመት ነው የሚያስቀው። እውነት ለመናገር ለረጅም ጊዜ እኔ ወንድሟ ነበር የሚመስለኝ ሳውዲ እያለች ለራሱ ማለት ነው። በነገራችን ላይ መልካቸው ይመሳሰላል፣ ግን አንዳንዴ የሰው መመሳሰል እንደዚህ ሰው በመሰለኝ ብዙ ያወራል። አያችሁ አይደለ? ዛሬ ግን ምልላችሁ ነው የመጣሁት ማለት ነው። ይሄ ምሳሌ እንዲሆናችሁ ፈልጌ ነው ያመጣሁት እንጂ ምንም ነገር ልናገርበት አይደለም ግን ምሳሌ እንዲሆናችሁ ነው ለምናገረው ነገር ምሳሌ እንዲሆናችሁ ነው የምፈልገው። እንግዲህ ትናንትና በነበረን ጨዋታ ያው ብዙዎቻችን ተደስተን ጨርሰናል። ጨዋታውም የሰላም እንደሆነ እናውቃለን። ግን አንዳንድ ልናገር የምፈልገው ነገር ስላለ ነው የመጣሁት፣ ስለ ጨዋታው ሳይሆን በዛው ዙሪያ በተመለከተ። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ የመጣሁበት ጉዳይ እንግዲህ ያው ከኢትዮጵያ ሃይሚ ያው ኢትዮጵያ ናት። ሁለቱም ኢትዮጵያኖች ናቸው። ምን ሃይሚ ኢትዮጵያ፣ ሁለቱም ኢትዮጵያኖች ናቸው። ትንሽ ለወጥ የሚያደርጋት እንግዲህ ግምጃ ስደት መምጣቷ ነው። ስደት ደግሞ ያው ወዳና ፈቅዳ በሰዓቱ ብዙ ህይወት አሳልፋበታለች። ያ የራሷ ምርጫ ነው፣ የራሷ ፕራይቬት ነው። ሃይሚ ደግሞ አገር ቤት ነች። አገር ቤት ሆና ዛሬ ራሷን ለውጣ ለብዙ ሰዎችም ተደራሽነት ሆና በአጭር ጊዜ ውስጥ ራሷን አሳውቃለች። በሚዲያው ላይ ታዋቂ ሆናለች። ዩቲዩበር ናት። ቲክታክ ላይ ብዙም እንደዚህ እንትን ባትል በዩቲዩብ 300 ምናምን ተከታይ ያላት፣ ብሩኬ ደግሞ 350 ምናምን ተከታይ ያላቸው አንድ ላይ እንዳንድ ሰው ነው የነሱ የሚታየው ማለት ነው። ይሄ የትናንትናው ጨዋታ እንደው ቢሸነፉ ለራሱ ያ ሁሉ 6000 ምናምን ህዝብ እንዲህ ምን ይሰራል? የሃይሚና የብሩኬ ደጋፊ እኮ ነው ያ ሁሉ ሰው ማለት ነው። ግምጃዬ ደግሞ ቲክታክ ላይ ነው እንጂ ትንሽ ዩቲዩብ ላይ የለችም። ኦልሬዲ ገና ታዳጊ ልጅ ናት። እንደዛም እንደመሆኗ አሪፍ ስኮር ላይ ነው የነበረችው። ግን አሁን ምን ልላችሁ ነው የምፈልገው እኔ እዚህ ጋር ማለት ነው የጨረቃ ፋሚሊዎች ምንም አይቶ እንዳላየ መናቅ አለባቸው። እነዚህ ልጆች ብዙ ስራ ይሰራሉ፣ ወደፊት ይገናኛሉ። እንደነገራችሁ ነው ብሩኬ ጌሙ የበረከት ነው የምንም ነገር አይደለም ብሏል። ጨረቃ ፋሚሊ እዚህ ጋር ምንም አይነት ለማንም ቴንሽን እንዳሰጡ አንዳንድ ቦታ ላይ ምን ሰምቻለሁ ማለት አሁን ለሃይሚ አንበሳ ያወረዳችሁ ሰዎች እናንተ ቤተሰቦቻችሁን አልቀየራችሁም ምናምን የሚባል ነገር ተርብ ሰምቻለሁ። የሚተራርብ ሰው ሰምቻለሁ። እንግዲህ ሃይሚ ለመጀመሪያ ጊዜዋ ነው ጌም የተጫወተችው። ከዚህ በፊት አልተጫወተችም። ያው የሆነ ለውጥ ሲመጣ ያው ሰው በራሱ አንግል ብዙ ነገር ይናገራል። ይሄ ያለ ነው። እዚህ ጋር እሷ ስጡኝ ብላም አይደለም ምንም ብላ አይደለም። ብትሰጥም ደግሞ የምታደርገው ነገር እያያችሁ ነው። ያ ሁሉ ሰው በነፃ አይደለም እንትን የሚባለው። እውነት ለመናገር በጣም ከዩቲዩበሮች ለየት የሚያደርጋቸው ነገር ከአንዴም 2-3 መቄዶንያ ላይ ነው ደስታዋን ሃይሚ የምታሳልፈው እና ይገባታል ብዬ ነው እኔ የማስበው፣ እኔ በራሴ እይታ ማለት ነው እግዚአብሔርን። ምክንያቱም በእሷ እድሜ ማንም ያላሰበውን ነገር ነው እሷ ያደረገችው። ብሩኬም ሃይሚም አንድ ላይ ያደረጉት ነገር ግን ዛሬ ላይ ይቺ የትናንትና ጨዋታ ሆና ብዙዎቻችሁ እየወጣችሁ እንዴት ብር አጠራቅማችሁ የማዳም ቅመሞች ብር አትይዙም እንዴት ትሰጣላችሁ? በነገራችን ላይ የማዳም ቅመሞችም እንደሰጡ አይቻለሁ። ግን ቢሰጡም ምንም ችግር የለውም። አንደኛ ይሄም ለበረከት ነው። ሁለተኛ ነገር ሃይሚ ቢሰጣትም ምንም ማለት አይደለም። ታወጣለች፣ በጣም ነው የምታወጣው። እያያችሁ ነው። ከምታዩት በላይ ደግሞ ሌላውን ነገር ውስጥ ለውስጥ ደግሞ የሚያቅ ያውቀዋል ከምታዩት ውጪ። ስለዚህ እንደዚህ በጣም
እኔ እዚህ ጋር ማምጣት ስላልፈለግኩ ነው ድምጻቸውን። እንዴት ነው ለምን እንደዚህ ለምን ገንዘባቸውን አትይዙም ብላ ሽንጧን ገትራ የተናገረች ልጅ 3-4 ልጆች አላችሁ። አይመለከታችሁም እናንተ። ምክንያቱም እነዚህ ልጆች እነዚህ የማዳም ቅመሞች የምትሏቸው አንበሳ የሰጡት ሰዎች ሳያውቁ ቀርተው አይደለም። ይሄ የሚሰጡት ገንዘብ ሳይጠቅማቸው ወይም ደግሞ አይደለም፣ ግን ለምታደርገው ነገር ስለሚገባት ነው። እግዚአብሔርን ስለሚገባት ነው የሰጧት። የምታደርገው ነገር የምታደርጋቸው ነገሮች ስለሚገባት፣ ከዚህ በላይ ይገባታል። እውነት ለመናገር የሚያደርጉት ነገር ለብሩኬም ለሃይሚም በዚች እድሜያቸው በዚች አጭር ጊዜ ውስጥ በጣም ብዙ ነገር አድርገዋል። ይበቃቸዋል። ካላቸው ነገር ካላቸው ሁኔታ በዚህ በአሁን ኑሮ ውድነት ብዙ ጊዜ እንደነሱ ማለት ሌላ ሰው ሊኖር ይችላል። እኔ የምከታተለው እነሱን ነው። ስለ እነሱና ስለ ጓደኞቻቸው ሳወራ ግን ስለ እነሱ በደንብ መስክሬ እናገራለሁ። መቅዶኒያን እንደ ሃይሚ የጎመኘ ሰው የለም። ባላት ነገር ባላትም በሌላትም ብቻ በብዙ ነገር በስልክ ራሱ በማስተዋወቅ ደረጃ ብዙ ማስተዋጽኦ አድርጋለች። የማዳም ቅመሞች ይህን ነገር ቢያደርጉ ምንም ማለት አይደለም። ሲቀጥል ደግሞ ሃይሚና ብሩኬን የማዳም ቅመሞች ብቻ አይደሉም ሳፖርት የሚያደርጉት፣ በጣም ብዙ ስራ ያላቸው ታዋቂ የሆኑ ትልልቅ ስልጣን ያላቸው በተለያየ ሀገር የሚኖሩ በጣም የሚያከብሯቸው ሰዎች አሉ። እውነት ለመናገር ማለት ነው። እግዚአብሔርን ልክ እንደ ልጆቻቸው የሚያዋቸው እኔ ባልናገርም እናንተ ታውቃላችሁ። የማታውቁ ሰዎች አሁን አዳዲስ እየመጣችሁ የሆነ የራሳችሁን ነገር የምትናገሩ ሰዎች አላችሁ። ይሄ የትናንት ጨዋታ በጣም ሲምፕል ነው። በጣም ሲምፕል እግዚአብሔር አንድ ጨዋታ ናት። በዛ ቢባል ግማሹን እንደውም ቲክቶክ ነው የሚወስደው እኮ። ያንን ሙሉውን እኮ ሃይሚ አትወስድም፣ ግማሹን ነው የሚወስደው። እውነት ለመናገር ካሽ ቢሰጥ ይሻላል እንደዚህ በአንበሳ ኦንላይን ከሚሰጥ ይላሉ የተጫዋቱ ሰዎች ሳስበው ማለት። ስለዚህ ከግምጃዬ ጋራ ያልሆነ ፎቶ እየለጠፋችሁ የምትዘቀዝቁ ሰዎች እውነት የጨረቃ ፋሚሊዎች እንዴት ብላችሁ እንዳትነኩ። እውነት ከአዳኞች ጋርም ሆነ ከማንም እነሱ የፈለጋቸውን ያውሩ፣ እናንተ ጸጥ በሏቸው። ምክንያቱም እመኑኝ እነዚህ ልጆች ነገ ማለት ነው ይሄንን የእርዳታውን ዛሬ አሁን ሃይሚ ያሸንፋለች አይደለ? ስላሸነፈች ብቻ እዛ ቦታ አሁን ግምጃዬ ብቻዋን አይደለም እዛ የምትሳተፈው። ታያላችሁ፣ ሃይሚ ትሄዳለች፣ አብሮ ነው ይሄን ነገር የሚያደርጉት። ለምን በሉኝ፣ ከዚህ በፊት ጆዬ ተሸነፈ፣ ብሩክ አሸነፈው። ወገቡ ቁርጥ እስኪል ድረስ ነው ብሩኬ የነበረው በዛን ሰዓት ትዝ የሚላችሁ ከሆነ እንደውም እንዴት የወሎ በዘረኝነት ደግሞ የዛን ሰዓት ወለየ ሆኖ እንዴት ምናምን እያላችሁ በጣም ዘረኝነት ቦታ ሁሉ ሄደው ብዙ ነገር ተደርጎ ነበር ተደረገና ከዛ በኋላ ግን ሁሉም ነገር አበቃ፣ ዝም ተባለ። ስለዚህ የጨረቃ ፋሚሊዎች አሁን እንድትሸወዱ አልፈልግም። ግምጃዬም ግምጃዬ ናት፣ ሃይሜም ሃይሚ ናት። ሁለቱም ሴቶች ናቸው። ሁለቱም እኩል አይነት ሰዓት ነው ያሉት። ያሸነፈ አሸነፈ፣ ሃይሚ ያሸነፈች፣ ዋንጫም ቢሆን ወሰደች፣ ምንም ሆነ ወስዳለች፣ አለቀ። ግን እዚህ ጋር ያንን ሲያደርጉ ለጸብ ወይ ደግሞ ስላሸነፈች ጥላቻ አይደለም። እንደዚህ ግምጃ ያኮርፋለች ምናምን እንዴት ታኮርፍ? መብቷ እኮ ነው ብታኮርፍም። ይሄ የጨዋታ ህግ ነው። በቃ ማንም ሰው ከተሸነፈ የሆነ ይከፋዋል፣ ሊደብረው ይችላል። ግን ደግሞ ያን ማለት ሃይሚን ትጣላታለች ወይም ደግሞ የሃይሚ መሸነፍ አያስደስታትም ማለት አይደለም። የጨዋታ እንደዛ አይደለም ሲጀመር ማለት ነው። የሚያጣላቸው ከሆነማ እንዴ ትዝ ይላቸዋል። ላይቭ ላይ እነ ሙሼ ቤት ሆነው እኮ ነው እንትና መዝናኛ ቦታ ሄዳ ግጠሚ ከኔ ጋር ጨዋታ ሲላት ጥርሴን አራግፈሽ ልጨርሹ ነው ብላለች እኮ እንትና ማለት ነው። ግምጃዬ ታውቃለች ሲጀመር። ስለዚህ የኛ ውድ ቤተሰቦች ምንም ነገር ግምጃዬ ላይ የሆነ የሞራላዊ ነገር ምንም ነገር እንዳታደርጉ ምንም። ምክንያቱም በቃ እሷም ሴት ልጅ ናት፣ ሰርታ ትልወጥ። ምንም ሰብስክራይብም አድርጓት አበረታቷት። ግን ሃይሚ ስላሸነፈች ብላችሁ አንዳንድ የምታወሩትን ወሬ እራሳችሁን ቆጥቡ። ምንም እዚህ ጋር ነገም ተነጎዳም የምታመጡት ነገር የለም። በቃ የጨረቃ ፋሚሊ ነው። በቃ ካሁን በኋላማ በቃ አስመሰከረ። እኔ ትናንት ሃይሚ ታሸንፋለች የሚል በቃ ትንሽ ነው እልም ያሰብኩት። ለምን እያያችሁ ነው እነዚህ ጋር ምናምን ስለምትገጥም እንትና ግምጄ እኔ ፈርቼ ነበር። እንደው ልቤ ጥልጥል ነው ያለው ማታ። እግዚአብሔር ምስክሬ ነው፣ ፈጣሪ ነው የሚያቀልኝ፣ እኔ ሌላውን አይደለም። በቃ ልክ በቃ እሷ አሸንፋ ውርድ ስትል እንዳሸነፈች ሳቀው እነ ብሩኬ ሲመጡ ምናምን በቃ አለቀ። የዛን ሰዓት ነው ልቤ ቦታው የተመለሰው ማለት ነው። የምሬ ነው ብላችሁና ደስ ይላል በሰዓቱ። ግን ደግሞ ያ ማለት
ከግምጃዬ ጋር ምንም የሚያገናኛቸው ነገር የለም። የራሳቸውን ስራ ይሰራሉ። እዚህ አሁን በጎ አድራጎት ላይ ምኑኝ አብረው ነው የምታዩዋቸው። አታሽቃብጡ። እውነት እኛ ማሽቃበጥ የለብንም። ሁለቱም ሰርተው ይለወጡ። አንዱ ለአንዱ ጥላቻ መበተን የለብንም። እግዚአብሔርን መበተን የለብንም። ነገም ሌላ ጨዋታ እንዲገጥሙ በሞራል በቃ ሞራል መስጠት፣ ለግምጃዬ ሞራል መስጠት፣ ለሃይሚም እንደዛው በቃ የተሸነፈችውንም ሞራል መስጠት፣ ነገ እንድትገጥም። ነገ ደግሞ ነገም ሌላ ቀን እኮ ነው። ነገም ሌላ ጨዋታ አለ። ሁል ጊዜ አንድ ጨዋታ እኮ ይቺ በጣም ሲምፕል ነገር ናት። ነገ ብዙ አይነት ስራ ይሰራሉ እነዚህ ልጆች ማለት ነው፣ ይተዋወቃሉ። ሲቀጥል ዩቲዩበሮች የሆኑ ሰዎች የቲክታከር የሆኑ ሰዎች ማለት ነው በምንም አይነት በምን አንድ ናቸው። ይሄን እወቁ፣ እመኑ። አንደኛ በምን አየሽ በሉኝ፣ የፍቅር የልደቷ ቀን ይኖራል ብዬ ያልጠበቅኩት ሰው ኖሮ አይቻለሁ። እግዚአብሔር ነው የምላችሁ። ግን እኛስ እዚህ እንዘቃዘቃለን፣ እንሳደባለን በማይመለከተን ነገር ማለት ነው። አስቡት። ይሄ የኛ ኃጢአታችን ነው። ሌላው ደግሞ ምንድነው? ትናንትና የሃይሚ ጌም ላይ እኔ አላዛርን በፍጹም አላሰብኩትም። አላዛርን ጭራሽ አላሰብኩትም። አስባችሁታል? ሄለንም ነበረች። ማሂን ራሱ የሆነ ሰዓት ላይ ስለ ሃይሚ ምንም ነገር ስንጠይቃት መልስ አትሰጠንም። እሷ እንድትለወጥ አትፈልግም ምናምን በቃ ብዙ ነገር ይባል ነበረ። ግን እኛ አናቅም። ሐሰን ነበረ። አስባችሁታል? ሐሰንና እንግዲህ አሁን እንትና በጣም ነው የሚዋደዱት። የእናቴ ልጅ ነው የሚለው ብሩኬ። ግን እኛ የምናስበውና ሌላው የሚያስበው ሌላ ነገር ነው በቃ። ስለዚህ ሃይሚና ብሩኬ ምንም አይነት ስራ ሲሰሩ እኛ ቀድመን መጥፎ ነገር ማሟረት የለብንም። ይሄ ነገር በቃ እንደ ስራ ሪል አድርጋችሁ ውሰዱት። የፈለገ ነገር ቢመጣ ሃይሚና ብሩኬ ጋር ምንም ነገር አፕን እንደማያደርግ፣ ምንም ቢፈጠር ምንም ነገር እንደማይሆን፣ ማንም የፈለገው ነገር ቢመጣ የመጣበትን ግዴታውን ተወጥቶ ነው እንጂ የሚሄደው ምንም ነገር እንደማይፈጠር እነሱ አሁን ሃይሚና ብሩኬ ብዙ ጊዜ የሆነ ስራ ይጀምሩትና በብዛት የኛ መጨናነቅ፣ የኛ ጭንቀት፣ የኛ ብዙ ነገር ያስጨንቃቸዋል። እውነት ለመናገር ለምን እኛ እንደምንወዳቸው ሁሉ እነሱም በጣም ይወዷቸዋል። በጣም ከሚሏችሁ በላይ ማለት ነው። የምሬን ነው ማለት ሃይሚ ምን አለ ትላንት፣ እኔ መውደዴ እንዲባወራ ሰው አያምነኝም፣ ግን በምን ተግብሬ ላሳያችሁ አለች። ይሄ ማለት እንግዲህ ፍቅሯን መግለጽ ስላቃታት ማለት ነው። ማለት እንዴት በምን አይነት መንገድ ታስረዳው ሰውን? አሁን የሆነ ስታገኘው አግኝታችሁት የሆነ ነገር በቃ ፍቅራችሁን ታሳዩታላችሁ። እሷ ግን ማግኘትም አልችልም፣ ግን እንዴት ብዬ ላመስግናችሁ ነው ያለችው። ደስ ነው ያላት። ገብቷችኋል አይደለ? ስለዚህ ብሩኬ ምን ብሏችኋል? ምንም ማንንም ከማን ጋር መጣላትም ምንም አይነት ነገር እንዳታደርጉ ብሏችኋል። የሃይሚም ደጋፊዎች የብሩክም ደጋፊዎች ቃል አክብሩ እሺ። በሚሏችሁ መንገድ ተጓዙ። ማንንም እንዳትነኩ። አመሰግናለሁ።